ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ለዚህች ዕለትና ለዚህች ሰዓት ላደረሰን ለልዑል አምላካችን ክብርና ምስጋና ውዳሴና አምልኮት ለእርሱ ይሁን። በመካከላችን እየተገኘ ጉባኤያችንን እየተቆጣጠረ ኃይለ አጋንንትን እያራቀ መንፈስ ቅዱስን እያቀረበ ጥንተ ጠላታችን የሆነውን ዲያብሎስ በእግረ መስቀሉ በታች ቀጥቅጦ እንዳስገዛልን የልዑል አምላካችን ቅዱስ ፈቃዱ ይሁን። እንግዲህ ፕሮግራማችን በጸሎት ጀምረናል። ከዚህ ቀጥሎ የሚኖረው መርሃ ግብር አንደኛው መርሃ ግብር ምንድነው? ገለጻን ያደርግና ወደ አባታችን ወስዳቸዋለሁ። በዚህ ዘመን ይህ ታላቅ እና ድንቅ ስራ ሲሰራ እግዚአብሔር የሚመሰገንበትና እግዚአብሔር የሚከብርበት ቦታ ላይ ትልቅና ድንቅ ተአምራት ሲታይ ይህ ለቤተ ክርስቲያን ታላቅ ኩራት ነው። እንዲሁም ደግሞ እግዚአብሔር በተለያየ ጊዜና በተለያየ ዘመን ራሱን ያለ ምስክር አይተውምና አባታችንን በዚህ ቦታ ተገኝተው እንዲሁም በተለያዩ ክፍለ ሀገራት እየተዘዋወሩ ለታመሙ ሰዎች እግዚአብሔርን ስም እየጠሩ ፈውስን እያስገኙ አሁንም ደግሞ በዚህ ታላቅ ደብር በደብራችን ተገኝተውልናልና ታላቅ ክብርና ምስጋና ነው። በእውነት ይህንን ላደረገ ለአምላካችን እልል ብላችሁ እግዚአብሔርን አመስግኑት እስኪ። እውነት ነው፣ ለመልካም ነገር እንኳን ተቃዋሚ ባይጠፋም ነገር ግን አንዳንድ ጊዜ ፈተናዎች ቢበዙም ፈተናዎች ደግሞ የሰውን ስነ ልቦናና ሕሊና ስለሚያጸኑ ሐዋርያው ቅዱስ ጳውሎስ ሲናገር ጸጋ የተለያየ ነው፣ አንዱ የመስበክ፣ አንዱ የመዘመር፣ አንዱ የመቀደስ፣ አንዱ የማጥመቅ፣ አንዱ ትንቢት የመናገር እንዲሁም ልዩ ልዩ ጸጋ እንዳለ በመጽሐፍ ቅዱስ ተጠቅሷል። ስለዚህ አባታችን ደግሞ ይህ ጸጋ የተሰጣቸው የማጥመቅና እንዲሁም ወንጌልን የመስበክ የማስተማር ኃይለ አጋንንትን የማሰርና የእግዚአብሔርን ስም ጠርተው ኃይለ አጋንንት እንዲታሰሩ የማድረግ የማስለቀቅና የማውጣት ጸጋው ስላላቸው ይህ በብዙ ቦታዎች የተመሰከረላቸውና በቤታቸው ሲዲውን እያያቸው እየተመለከታቸው ድንቅ ስራውን የእግዚአብሔርን እያመሰገናችሁ እየቆያችሁ አሁንም ደግሞ መጥተው በዚህ ቦታ ፊታቸውን ለማየትና ከእርሳቸው ቡራኬና የእርሳቸውን ጸጋ ደግሞ ለማየት እንዲሁም ደግሞ በደዌ ተኝተና ተታመን የነበርን ሰዎች ለፈውስ ስንናፍቅ የኖርንበት ጊዜ መሆኑ ይታወቃል። እግዚአብሔር ፈቅዶና ወዶ አባታችን በመካከላችን ተገኝተዋልና ትምህርቱን ሰፋ ባለ ወቅት ሰፋ ላለ ጊዜ ይሰጡናልና ትምህርቱን በጥሞና ተከታትለን እግዚአብሔር የሚሰራውን ድንቅ ስራ እናይ ዘንድ በዚህ በተቀደሰው ተራራ ፊት ቆመናል። ልቦናችንን ሰብስበን እግዚአብሔር እንደፈቀደልና እግዚአብሔር እንደወደደልን እግዚአብሔር የሚያደርገውን ድንቅ ስራ እንድናይ አይነ ህሊናችንም ልቦናችንም በዚህ ቦታ ሆኖ እየተከታተልን ወንጌል ካስተማሩ በኋላ እሳቸው የሚያስተላልፉት መልእክት አለ። በመልእክቱ መሰረት ታዛዥ ሆነን ለሥርዓቱ ተገዥ ሆነን ለቤተ ክርስቲያን ሥርዓትና ለቤተ ክርስቲያን ቀኖና ተገዥ ሆነን እንዲሁ እንደጀመርን ደግሞ ፍጻሜያችንን ይህን ሰሞን እግዚአብሔር እንዳሳምረው እየጸለይን እግዚአብሔርን ከፊት እያስቀደምንና እግዚአብሔርን እያመሰገንን እንድንኖር ያስፈልጋልና ይህንን መመሪያ ለማስተላለፍ ነው እዚህ የቆምኩት። ከዚህ በተረፈ ደግሞ ጸጋውን ያበዛላቸውና ያትረፈረፈላቸው አባታችን ይነግሩናል፣ ይመክሩናል፣ ይገስጹናል፣ ያስተምሩናል። ስለዚህ በጥሞና ማዳመጥ ይጠበቅብናል ማለት ነው። ከዚህ በተጨማሪ የምታዩዋቸው አባቶቻችንና እንዲሁም ወንድሞቻችን እሳቸውን ተከትለው ድንቅ ስራውን እያመሰገኑ ከእሳቸው እግር ስር የማይጠፉ ሁለመናውን ነገር እያዘጋጁ ለሕዝበ ክርስቲያን ድነት እንዲኖር እየጸለዩ አብረው የሚተጉ አባቶችና ወንድሞች አሉ። ስለዚህ ይህንን ላደረገ ለእግዚአብሔር እልል ብላችሁ አሁንም በድጋሚ አመስግኑልኝ። ከዚህ በመቀጠል ወደ አባታችን ነው መወስዳችሁ።
አባታችን ያላቸውን ጸጋ ያላቸውን ትምህርት እንግዲህ በዚህ ለጉባኤው ለማካፈል ስለመጡ የጥምቀቱንም ስራ ለመስራት ስለመጡ በጥሞና እየተከታተልን እስከ መጨረሻው ድረስ እንድንቆይ በእግዚአብሔር ስም እጠይቃለሁ። ስላዳመጣችሁኝ አመሰግናለሁ። ወስብሐት ለእግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ቀሲስ ሞገስ ዳምጤ የኮምቦልቻ ቅዱስ ገብርኤል ቤተ ክርስቲያን አስተዳዳሪ፣ አባቶች ካህናት፣ ወንድሞች ዲያቆናት፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን ዋላችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። እንደ እግዚአብሔር ፈቃድ በሰላም መንገዳችንን ተጉዘን እዚህ ደርሰናል። የእግዚአብሔር ጥበቃም ሳይለየን በእግዚአብሔር ፍቅር እግዚአብሔር ስሙ የተመሰገነ ይሁን። ርዕሳችን ሰው ለተሸነፈበት ነገር ባሪያ ነው። ይህንን መልእክት ያስተላለፈልን ሁለተኛው የሐዋርያው ጴጥሮስ መልእክት ምዕራፍ 2 ቁጥር 19 ላይ ያለው ቃል ነው። ሰው ለተሸነፈበት ነገር ባሪያ ነው ይላል። እንግዲህ ለብዙ ነገር በዚች ዓለም ላይ መሸነፍ አለ። ከምንኖራቸው ኑሮዎች ውስጥ አብዛኛው ክፍል የምንሸነፍበት ይሆናል። አንዳንድ ጊዜ በእግዚአብሔር ክንድ ሲሆን በሮሜ ምዕራፍ 8 ቁጥር 37 ላይ በወደደን በእርሱ እኛ ከአሸናፊዎች እንበልጣለን ይላል። ደግሞ እዚህ ጋር የሚታየው የተስፋ ቃል ትልቅና ብርቱ የሆነ መልእክት ያለው ነው። ሰው ለተሸነፈበት ነገር ባሪያ ነው። እግዚአብሔር ማስተዋሉን ይስጠን፣ ኃይሉንና ክንዱን ያብዛልን። ለምን ተሸንፈን እንኖር ይሆን? አብዛኞቻችን እዚህ ጥሩ ሳይኮሎጂስቶች፣ ጥሩ ሳይንቲስቶች፣ ይቀራቸው የማይባሉ የዘመናችን ባለሙያዎች ሁሉ አሉ። ጥሩ የቲዮሪ ሰዎች፣ የፍልስፍና ሰዎች አሉ። ግን ጥርት አድርገው እንደዚህ እንደ መጽሐፍ ቅዱስ ቃል ስለ ሰው ልጅ የተናገሩበት ጊዜ የለም። ቢናገሩ በኢኮኖሚው ዓለም፣ ቢናገሩ በሚጨበጠው ዓለም፣ ቢናገሩ በማቴሪያሉ ዓለም፣ ቢናገሩና ቢያወሩ በተክለ ቁመና ውጫዊ አካል ስጋዊ ጥበብ ላይ በማተኮር ቢናገሩ በዚህ በተፈጥሮ ዓለም ውስጥ ያለውን ነገር በመመራመር እግዚአብሔር ያስገኘውን ነገር በስራ በማግኘት በዚህ በመሳሰሉት ላይ ብዙ ሚሊዮን ወይም ብዙ ቢሊዮን ጽሑፎች ተጽፈዋል። ግን በሰው ልጅ ሕይወት ውስጣዊ ባህሪ ውስጥ ሊቀመጥ የሚችል ቃልን መስራት፣ ማግኘት፣ መፍጠር አልቻሉም። ስለዚህ ሰብልን በተለያየ መሳሪያ መሰብሰብ ወይም መዝራት ወይም ማረስ ይቻላል። የሰው ልብን ማግኘትና የሰው ልብን ማስተካከል ግን አልተቻለም። ብዙ መባከኖች፣ ብዙ መሸነፎች ያሉበት ወቅቶች ቢኖሩ አሁን በብዙ መንገድ የምናየው ከዚህ ቃል አንጻር ልዑል አምላካችን የተናገረው ከማንኛውም የፍልስፍና ዓለም በላይ የሰው ልጅ ልብ ውስጥ የሚገባ ቃል ነው። በቅዱስ ጴጥሮስ አማካኝነት ሰው ለተሸነፈበት ነገር ባሪያ ነው ማለት እርግጥ ነው። አዎ ባሪያ ሆኖ እናየዋለን። እሺ እስቲ በሱስ መልኩ ይሄን ነገር እንመልከተው። ሱስን በባህሪ ውስጥ ስላለው ገዥነት ይሄን እንመልከት። ለሱስ የተሸነፉ ልጆች ወይም ቤተሰቦች ወይም እናትና አባት፣ አጠቃላይ የሰው ልጅ ለሱስ የተሸነፈው ትውልድ
የትም ሊደርስ እንደማይችል እያረጋገጠን ነው። አመለኞችና ሱሰኞች ከኢኮኖሚያቸው ሆነ ከቤተሰቦቻቸው ጋር የተስተካከለ መንገድ ሲሄዱ አናይም። በአመላቸው ምክንያት ኢኮኖሚያቸው ሲዛባ፣ ማህበራዊ ህይወታቸው ሲናጋ፣ ያስተሳሰብ አድማሳቸው ሲቀጭጭ፣ የማስተዋል ዘያቸው ሁሉ ሲበላሽ እናያለን። መጽሐፍ ቅዱስ ስለነዚህ ሰዎች አካሄድ በእርግጥ እንዲህ ብሎ ተናግሯል። ሰው ለተሸነፈበት ነገር ሁሉ ምንድነው አለ? ባሪያ ነው። በቃ ይህንን የማርክሲስቱና የሌኒኒስቱ ፍልስፍና ወይም የኮሙኒዝሙና የሶሻሊዝሙ ርዕዮተ ዓለም የፈጠረው ሳይሆን ልዑል እግዚአብሔር አምላክ ከዚህ ፍልስፍና በፊት ለሰው ልጆች የህይወት መንገድና አቅጣጫ በመጠቆም መጽሐፍ ቅዱስ ቀዳሚ የህይወት ብርሃን በመሆን ሲያገለግል ኖሯል። አባቶቻችን በዚህ መንፈሳዊ መንገድም ውስጥ ዲያብሎስን አሸንፈው የሚሸነፉበትን የመሸነፊያ ህግ መርጠው የሚሸነፉለትንም ማምነው ጉዟቸውን ሲቀጥሉ ኖረው አሁን የምናየው ግን ሰው ለተሸነፈበት ነገር ሁሉ ባሪያ እንደሚሆን ዛሬም በእኛ ህይወት ውስጥ ያለውን ባርነት መዝነን ለማወቅ እንድንችል ከዚህ ቃል አንጻር ትምህርታችንን እንጀምራለን። ትምህርቱ ብቻ ሳይሆን ተግባሩንም ጭምር ነው። አሁን የሚያስፈራን መማሩ ላይ አይደለም፣ ተግባሩ ላይ ነው የሁሉም ሰው ችግር። ለተጣመመ መንገድ ለክፉ ነገር ባርነቱ በጣም ይቀላል። አመለኛ ለመሆን በጣም ሲቀለን፣ መልካም ሰው ለሆን ግን በጣም ያዳግተናል። ክፉ ለመናገር በጣም ፈጣን ስንሆን ጥሩ ለመናገር በጣም የዘገየንና ወይም የማይስማማን ይሆናል። ቃሉ እንዲህ ብሏል፣ ሰው ለተሸነፈበት ነገር ሁሉ ባሪያ ነው። ስለዚህ ትውልዳችን 45 ከመቶ በአንዳንድ ቦታ ላይ፣ 65 ከመቶ በአንዳንድ ከተሞች ላይ፣ 85 ከመቶ ደግሞ በትላልቅ ስፍራዎች ላይ የአመል ኃይል በልጦና በስቶ እናያለን። የሱስ ኃይል ከፍ ብሎ እናያለን። በክርስትና ሕግ ውስጥ የሚከለከሉ ክፉ ነገሮች በሙሉ ሱሶቻችን ሆነዋል። ከነዚህ ሱሶችም ውስጥ አንዱ የሰው ልጅን አእምሮ ናላ የሚጎዳ ጫት፣ ሲጋራ፣ ይሄ ሺሻ ወይም ጋንጃ፣ ማሪዋና እነዚህ የሚባሉት የሚጠቀለሉ በመርፌ የሚሰጡ በሀገራችን ብዙም ባይኖሩም በከፍተኛ የሥራ ዕድል ውስጥ ያሉ ሁሉ ማበረታቻ አሁን የሚወስዱባት ሀገር ሆናለች። የሚያነቃቃ መርፌ፣ እነዚህ ሁሉ ሰው ለተሸነፈበት ነገር ምንድነው አለ? ባሪያ ነው። ለክፉ ነገር ሲሸነፉ እንዲህ ይሆናል ማለት ነው። ለዚህ ነው በሁለተኛ ጴጥሮስ መልእክት ላይ ሰው ለተሸነፈበት ለእርሱ ተገዝቶ ባሪያ ነውና በጌታችንና በመድኃኒታችን በኢየሱስ ክርስቶስ ዕውቀት ከዓለም ርኩሰት ካመለጡ በኋላ ዳግመኛ በእርሷ ተጠላልፈው የተሸነፉ ቢሆኑ ከፊተኛው ኑሯቸው ይልቅ የኋለኛው የባሰ ሆኖባቸዋል። እንግዲህ የመሸነፊያው አንዱ መንገድ ርኩሰት የሚለው ቃል ነው። ርኩሰት የሚስማማው አንደኛ ለዲያብሎስ ሥራ፣ ሁለተኛ ሥጋ መጀመሪያውኑ ክፉ መንፈስ ስለመከረው የዛን ሐሳብ ተከትሎ፣ ሶስተኛ የተከለከልንበት ነገር ላይ እንደ ባለ መብት ለመሆን ስንቸኩል፣ አራተኛ ልንቆጣጠረው የማንችለው አይነት አካሄድና አኗኗር ውስጥ ስንገባ ኑሯችንና ገንዘባችን የሚፈጥራቸው ችግሮች፣ አመልና ሱሶች አሉ። እነዚህ ሁሉ ተደማምረው ሰዎች ለክፉ ነገር የተሸነፉ ይሆናሉ። ለአመልና ለሱስ የተሸነፉ ይሆናሉ። ከዛ በኋላ ባርነቱ ይቀጥላል ማለት ነው። ጫት የሚቀም ትውልድ እንግዲህ እድሜ ልኩን ወይም በትምህርት ቤት ሲጀምር አሊያም ወደ ትምህርት ወደ ውጪ ከቤተሰቡ ወጣ ሲል እንደነዚህ አይነት አመል ሱሶች ውስጥ ከገባ በኋላ ሲያጠናም በጫት ሲማርም በጫት መቀመጫ ወንበር ማዕረግ ሲመረቅም በጫት ስልጣንና ማዕረግ ሲያገኝም በጫት የሚኖር ከሆነ ይህ ሰው ለእግዚአብሔር
አምልኮት የተቃና መንገድ ውስጥ ለመግባት እጅግ በጣም ይቸገራል። አስራት ለማውጣት ይቸገራል። ቤተ ክርስቲያንን ለመስራት ይቸገራል። መንፈሳዊ ነገርን ለመትከል ይቸገራል። ምክንያቱም በአመል አጥር ውስጥ ገብቷል። አባት እናቱን ለመውደድና ለማፍቀር ለመጦርና ለመርዳት ይቸገራል። ሰው ለተሸነፈበት ነገር ሁሉ ባሪያ ነው። ይህ በአመሉ ዓለም ውስጥ ነው። ብዙ ወጣት በሚቀጥለው የህይወት ባህሪ ውስጥ ከእድሉ ይልቅ አብዛኛው እንደ እድል ሆኖ በህይወቱ የሚገጥመው የአመለኝነት መንፈስ ነው። የሱሰኝነት መንፈስ ነው። የሱሰኝነት መንፈስ በዚህ ዕድሜ ውስጥ ከያዘው በህይወቱ ዘመን ሁሉ የሚሳኩለት መንገዶች በሙሉ እግዚአብሔር አምላክ የሌለበት ስለሆነ ይጀምራል እንጂ አይጨርስም፣ ይሄዳል እንጂ አይቆምም፣ ይሰራል እንጂ አያስተውልም፣ መቀመጫ ላይ ይቀመጣል እንጂ አዙሮ አያይም። በርቀት ሳይሆን በቅርብም እንኳን ለማስተዋል እድሉን ያጣል። የሚያስበው አመሉን ለማከናወንና ሰዓት ደርሶ ከአመሉ ጋር የሚገናኝበትን ባህሪ ብቻ ነው የሚሻው። ሁለተኛ፣ ሰው ለተሸነፈበት ነገር ባሪያ ከሚሆንበት ክፍል ውስጥ አንደኛው ደግሞ ክፋት ነው። ለክፋት የተሸነፉ ሰዎች ሁልጊዜ ክፋትን ነው የሚያስቡት። መልካም ብታደርጉላቸው ክፋት ነው፣ ብትሰጧቸው ክፋት፣ ብታበሏቸው ክፋት፣ ብታጎርሷቸው ክፋት። የተሸነፉት ለምን ስለሆነ ነው? ለክፋት የተሸነፉ ስለሆኑ ነው። እስቲ አንድ ታላቅ ሰውን እንመልከት። ሰው ለተሸነፈበት ነገር ሁሉ ባሪያ ነው የሚለውን ቃል በተግባር አንጻር ሲታይ በመጽሐፈ ሳሙኤል ምዕራፍ 28 ከቁጥር 6 ላይ ያለውን እንመልከት። ትልቅ ሰው ነው ይሄ። እግዚአብሔር አምላክ አህያ ፍለጋ ሄዶ ለእስራኤል ሕዝብ ንጉሥ ያደረገው ሰው ነው። ሌላው ደግሞ በታላቁ ሳሙኤል በመንፈሳዊ ዘይት ተቀብቶ እግዚአብሔርንም ማነጋገር የጀመረ በሰማያዊ ብርሃን እየተመራ እግዚአብሔርን ብዙውን ሕዝብ መልስ የሚሰጥ በተቸገሩበት ቦታ ላይ የሚፈርድ ፍትህ በጠፋበት ቦታ ላይ አስተውሎ መፍትሄ የሚሰጥ ታላቅ የነበረ ሰው ነው። አንድ ወቅት ላይ ግን ክፋት ያዘው። መጀመሪያ የክፋቱን ስፍራ እንመልከት። መጽሐፈ ሳሙኤል ምዕራፍ 16 ቁጥር 14 ላይ የእግዚአብሔር መንፈስ ከሳኦል ራቀ ይላል። የእግዚአብሔር መንፈስ ከማራቀ ከሳኦል ራቀ። ለካ የእግዚአብሔር መንፈስ ከሌለ ሰዎች በህይወታቸው ሁሉ በኑሯቸው ሁሉ ለስጋ ይኖራሉ። ለስጋ መኖር ብቻ ደግሞ በቂ አይደለም። በስጋ በመኖር ባህሪ ውስጥ የሄድንባቸውን ዘመኖች ስናስተውል ብዙ ነገሮች ተተረማምሰውብን ለነሱ ምላሽ ማተን ተስፋ ቆርጠን ዝም ብለናል። አንዳንዶቻችን በኑሯችን ውስጥ ተስፋ ቆርጠናል። አንዳንዶቻችን በስራችን ውስጥ ምላሽ ያጣ ነገር አለ። ሆኖም ግን ምላሽ እንፈልጋለን፣ ምላሽ የለውም። ለካ እግዚአብሔር መንፈስ ሲርቅ ዝም ይላል። ምንድነው የሚለው? የእግዚአብሔር መንፈስ ከሳኦል ራቀ፣ ክፉ መንፈስ ከእግዚአብሔር ዘንድ አሰቃየው። ሁለት መንፈስ አለ ማለት ነው። እነዚህ ሁለት መንፈሶች በአንድ የህይወት ባህሪ ውስጥ የጦር ሜዳ ያህል ውጊያ ይከናወናል። በክፉ በኩል ሌላ ጦር ሜዳ ነው። በቀናው በኩል ከሆነ እግዚአብሔር ተዋጊ ነው፣ ሌላ ጦር ሜዳ ነው። አሁን ሳኦል የሁለት መንፈስ ጦር መኖሪያ ሆነ ማለት ነው። መጀመሪያ የእግዚአብሔር መንፈስ፣ አሁን ቀጥሎ ደግሞ የሚያስጨንቅ የክፉ መንፈስ፣ ስሙም ክፉ ማለት ነው። ክፉ መንፈስ አሁን የክፉ ባሪያ ሆነ ማለት ነው። ንጉሥ እኮ ነው። ግን በሌላ እውነታ ደግሞ ሲታይ ምርጥ በሆነው በልዑል እግዚአብሔር አምላክ መንፈሳዊ ዘይት የተባረከ ነው። ለዛ ህዝብ ታሪካዊ እውነታን የሚያሳይ ፍትህን ቁልጭ አድርጎ የሚያመለክት ከእግዚአብሔር የሚያገናኝ የረድኤት ስራዎቹ ሁሉ በገሃድ የሚገለጡ ሰማያዊ አምባ ድሎች ሁሉ በእጁ የነበሩ ሰው ነው እኮ። ታዲያ ሳኦል እንዲህ ከሆነ እኛ ምን ልንሆን ነው? አሁን እኮ ማሰብ ያለብን ይሄን። እኛ ደግሞ ምን ልንሆን ነው? መልካሙ መንፈስ ለቀቀው፣ ክፉ መንፈስ ከሱ ጋር ሆነ። ከዛ በኋላ አሰቃየው።
እነሆም ክፉ መንፈስ ከእግዚአብሔር ዘንድ ያሰቃይሃል። በገና መልካም አድርጎ የሚመታ ሰው ይሹ ዘንድ ጌታችን በፊቱ የሚቆሙትን ባሪያዎቹን ይዘዝ። ከእግዚአብሔርም ዘንድ ክፉ መንፈስ በሆነብህ ጊዜ በእጁ ሲመታ አንተ ደህና ትሆናለህ አሉት። ሳኦልም ባሪያዎቹን መልካም አድርጎ በገና መምታት የሚችል ሰው ፈልጋችሁ አምጡልኝ አላቸው። የሚገርመው ደግሞ በገና የሚመታው ማን ነው? ዳዊት። የዳዊት መንፈስ የማ መንፈስ ነው? የእግዚአብሔር መንፈስ ነው። በበገና የሚረጋጋ ክፋት አያችሁ? ክፉ መንፈስ ያዘው። ክፉ መንፈስ አይደለም አሁን እዚህ ጋር የሚረጋጋው። በሳኦል ሕይወት ውስጥ ያለው ክፉ መንፈስ በአመስጋኙ በዳዊት በኩል ምስጋናውን ሲሰማ ጸጥ ይለለታል፣ ይረጋጋል። ምለካ ይወላችሁ ማረግ፣ ስልጣን፣ ከፍታ፣ ትልቅነት፣ ሙያ፣ ዕውቀት አያረጋጋም። እኛ ኢትዮጵያውያን በዚህ መንገድ እንረጋጋለን ብለን ብዙ እብዶች አሉ እኮ ዛሬ አውቀው ያበዱ ብዙ አሉ። በጣም ብዙ እብዶች በትምህርት በፍልስፍና በሎጂክ ክርስቲያን ሆነው ያበዱ አሉ። ጨርቃቸውን ግን አልጣሉም። ግን ለሚሰሩት፣ ለሚያደርጉት፣ ለሚናገሩት ነገር ሁሉ ወሰን የሌላቸው እብዶች አሉ። በዚህ ዘመን ውስጥ ለዚህ ትውልድ እነዚህ ናቸው እንዴ ባላደራዎች እስኪባል ድረስ በዚህ ትውልድ ውስጥ እነዚህ ናቸው እንዴ ተክለ ቁመናውን ይዘው የሚታዩት እስኪባል ድረስ በሙያቸው፣ በማዕረጋቸው፣ በከፍታቸው በጣም ትልልቆች፣ በባህሪያቸው፣ ባነጋገራቸው፣ በጠባያቸው ደግሞ በጣም ትንንሾች ያወቁ እብዶች እኮ አሉ። በጣም ብዙ። ይኸው በሳኦል ሕይወት ውስጥ እንመልከተው። ይሄን ታላቅ እኮ የነበረ ነው፣ ብርቱ እኮ የነበረ ነው። ሆኖም ግን አሁን ትንሹን ሰው ፈለገ። በቃ ተጨነቀ፣ ሰላም አጣ። ሰላም ፍለጋ ከመዝሙር ውስጥ፣ ሰላም ፍለጋ ከዳዊት በገና ውስጥ ሲደበቅ ተመልከቱ። ንጉሥ እኮ ነው። አንዳንዴ እንደዚህ ነው፣ እንደዚህ ነን እኮ እግዚአብሔርን ስንተወው እንደዚህ ነን። አምላክን ትተነው ስንማር ልክ እንደዚህ ነን። የምንደበቅበት ስፍራ እንፈልጋለን። ዳዊት በገና ውስጥ ሲደበቅ ንጉሡ አስቡ፣ ትንሹ አጽናኝ እኮ ያደረገው ትንሹ ልጅ ነው። በጣም በጣም ትንሹ ልጅ። ብዙ ትልልቆች ዙሪያውን ከበውት እያለ መፍትሄ አላመጡ። ዳዊት ተፈለገ። አያችሁ፣ በንጉሡ ዘንድ በእግዚአብሔር ዘንድ ዳዊት ተፈለገ፣ ሳኦል አልተፈለገም። ስለዚህ እንዲረጋጋና ሕሊናው እንዲመለስ በገና እንዲያደምጥ አስገደደው። ለዛውም ደግሞ የዳዊትን የእረኛውን እኮ ነው። እስቲ አንድ ንጉሥ እረኛ ጠርቶ በገና ምታልኝ ሲል አስቡት። የሚመስል ነው የማይመስል ነገር ነው። እንደ ንጉሥነቱ የማይመስል ነገር ነው። እንደ እግዚአብሔር አሰራር ግን ዳዊትን እግዚአብሔር ይፈልገው ነበር። ሳኦልን ናቀው አይደለም የሚለው። ሲናቅ እንዲህ ነው ይውላችሁ። ኑሯችንም እንዲህ አይነት ውጊያ አለበት። ይንቀናል። ዝም ብለን እንደክምና ይንቀናል። ዕውቀታችን ይንቀናል፣ ሙያችን ይንቀናል፣ ስራችን ይንቀናል። የእግዚአብሔር መንፈስ የለማ እንዴት ይደረግ? አገልግሎታችን ይናቃል። አንዳንዴ መንፈሳዊነታችንም ይናቃል፣ ባህሪያችን ይናቃል፣ ልብሳችን ይናቃል፣ ስራችን ወንበራችን ይናቃል። እየናቀ ግን ያው ቸም ይሁንሳ ይሁን እየተባለ የምንልፍባቸው ጊዜያቶች በጣም ሰፊ ናቸው። እግዚአብሔር ማስተዋሉን ይስጠን። ስለዚህ ሳኦል በዚህ አይነት ሁኔታ ውስጥ ነበረ። እንግዲህ በዳዊት እየተጽናና እያለ በሚገርም ሁኔታ አንድ ወቅት ላይ አሳዷቸው የነበረውን አጥፍቷቸው የነበረውን ጠንቋዮች እንደገና ሲፈልግ እናገኘዋለን። ክፉ መንፈስ ያዘው አይደለም የሚለው። ክፉ መንፈስ ወዴት ነው የሚመራው? ሰው ለተሸነፈበት ነገር ባሪያ ነው። ሰው ለክፋት ሲሸነፍ የክፋት ባሪያ ነው። ስለዚህ ለክፉ መንፈስ ሳኦል ተሸንፏል? አልተሸነፈም? ከእግዚአብሔር ጋር በነበረ ጊዜ እግዚአብሔርን እየተገናኘ መልስ ያገኝ ነበር። ለእግዚአብሔር ሕዝብ መልስ አግኝቶ መልሱን ይናገር ነበር። ጠላት ሲመጣበት በጠላት ላይ ድል ያገኝ ነበረ። ኋላ ግን ክፉ መንፈስ ሲይዘው እንደ ድሮው መሆን አልቻለም። ከመጽሐፈ ሳሙኤል ቀዳማዊ ምዕራፍ 28 ቁጥር 6 ላይ ሳኦልም እግዚአብሔርን ጠየቀ ይላል። አንድ የሆነ አጣብቂ መጣበት። እግዚአብሔር በአራት መንገድ ሰዎችን ይመልሳል።
ምናልባት እዚህ ሁላችንም ስንሰበሰብ አለ ምክንያት አይደለም። በእያንዳንዷ ሰገንድ ውስጥ የእግዚአብሔር ጥሪ በሕይወታችን ውስጥ አለ። በአራት መንገድ ግን እግዚአብሔር ይመልሳል። አንደኛ መንገድ ተፈጥሮን ያጨልምብናል። ረሃብ፣ ችግር፣ ቸነፈር፣ እህል አልበረከት፣ በረከት መጥፋት የመሳሰሉት ነገሮች፣ ገንዘቦች አለመባረክ፣ እነዚህ ደክመን ባዶ ስንሆን ለምን ባዶ ሆንኩ አቤቱ ይቅር በለን ብለን እንመለሳለን አይደል? አዎ፣ ተፈጥሮን ያዛባብናል። በቃ ሲዛባ መሬቱ እምቢ ይላል። ስትሄድ መንገዱ ያልቅ፣ ስትሰራ ስራው ያልቅ፣ በቃ ስትማር ትምህርቱ አይሆን። ተፈጥሮ ይዛባል፣ በሙሉ ይዛባል። ሲዛባ ደግሞ እንዴት ነው? ከውጪው ከውስጥህም ጭምር ነው ይዛባል። ይዛል ያልከው ጭንቅላት አልይዝ ይላል። ደደብ ነኝ እያልክ ራስን እስክትደበደብ ድረስ ሰው ነኝ ሰው አይደለሁም ብለህ ራስን እስክትጠራጠር ድረስ ተፈጥሮን ያዛባል። ሁለተኛ እግዚአብሔር ሲመልስ ጠላት ያበዛብሃል። ምን ያበዛብሃል? ጠላት ያበዛብሃል። ጓደኞችህ አብረው የበሉት የጠጡት የሰጣቸው የተካፈልካቸው ያካፈልካቸው ሁሉ ይነሱና ግንባራቸውን ይቋጠራሉ። የዚህ ጊዜ ሲቸግርህ እንዴ ወዴት ልሂድ ትላለህ። ኢኮኖሚውም እያለህ እንኳን ጓደኛ ታጣለህ። ወዴት ልሂድ፣ ከማን ጋር ልኑር፣ ከማን ጋር ልጫወት፣ ከማን ጋር ልብላ ትላለህ። በዚህ ጊዜ እግዚአብሔር ሆይ ማለት ትጀምራለህ። አምላክ ሆይ ለካ ሰው የለም ትላለህ። ጠላት ይነሳብሃል ዙሪያውን። በቃ ሰላም ያልከው ሁሉ አኩርፎ ይሄዳል። ያበላኸው ሁሉ ብሎ በቃ ሌላ ተራራ አኩሎ ይሄዳል። በዚህ ጊዜ በቃ ትደነግጣለህ። ለካ ለእግዚአብሔር የለም ትልና ትመለሳለህ። ሶስተኛ እንዲሁ በባህሪ ብቸኛ ያደርግሃል። ዙሪያው ዘመዶችህ እያሉ ወገኖችህ እያሉ ቤተሰቦችህ እያሉ ገንዘብ እያለ ብቸኛ ዝም ብሎ ለብቻ ታወራለህ። ስንት የሚያዋራህ እኮ አለ፣ ስንት ጆከኛ አለ፣ ስንት ዘፋኝ አለ፣ ስንት ዳንሰኛ አለ፣ ስንት አጫዋች አለ። ያም ሆኖ በቃ ሁሉም ላንተ ጨለማ ነው። በቃ ጨለም። እዚህ ጋር አጎትህ አይዞ ይላል፣ እዚህ ጋር አባትህ አይዞ ይላል፣ እዚህ ጋር አያትህ አይዞ ይላል፣ ጎረቤት በዛም በኩል አይዞ ይላል። ግን አንተ ታለቅሳለህ። ለምንድን ነው? እግዚአብሔር ሊመልስ ስለፈለገ ሁሉን ነገር አጨላልሞታል። ጭልምልም ይላል። ሌላው በፍቅር ይጠራሃል። አራተኛው በፍቅር ዝም ብሎ ሁሉ እያለህ ይጠራሃል። እዚህ ውስጥ በችግር የተጠራን አለን። በፍቅር ይጠራሃል። ከፍቅሮቹ አንዳንዶቹ ደግሞ ጠላት እንድትሞት አድርጎ ነበር፣ አልሞትክም አለህ። እንድትፈዝ አድርጎ ነበር፣ አልፈዘዝክም አለህ። እንድትታሰር አድርጎ ነበር፣ አልታሰርክም አለህ። አሁንም ትሰራለህ፣ አሁንም ትማራለህ፣ አሁንም ትሮጣለህ። በዚህ ጊዜ አቤቱ ጌታ ሆይ ልታሰር ነበረ። በሕልም የማያቸው ቅዠቶች፣ ገደሎች፣ ባህሮችና ውቅያኖሶች፣ የሚያስፈሩ አውሬዎች ነበሩ። ይኸው ብርሃንን ስትገልጠው እነሱ የሉም። ተመስገን ማለት ትጀምራለህ። በዚህ ጊዜ በፍቅሩ መጣህ ማለት ነው። በፍቅሩ በኩል ጠራህ። በጠላት እጅም እያለህ አልሞትክም። በርኩሳን መናፍስት እጅም ተይዘህ አልሞትክም፣ ግን በፍቅሩ ጠራህ። ስለዚህ እግዚአብሔር በዚህ አይነት መንገድ ወደ ደጁ ይጠራናል ማለት ነው። በፍቅሩ በኩል ምንም ችግር ሳይገጥምም እንመጣለን። አሁን እዚህ ያለው ወጣት በአባትና ትከሻ ላይ ነው ያለው። ምንም ችግር አልገጠመው። ግን ችግር እስኪገጥምህ ድረስ አይደለም መጠበቅ ያለብን። ኑሮ ውስጥ ገብተህ ከመማሰንህ በፊት አስቀድመህ የኑሮውን መሪ መያዝ ካልቻልክ ዛሬውኑ አመልና ሱስ ውስጥ ገብተህ የክፋት የተንኮል የአመል የሱስ ባሪያ ከሆንክ የሚቀጥለው አካሄድህ ከአባቶችህ የከፋ መድረሻህን ያላወቅ መነሻህንም ያልተረዳህ ስለምትሆን ለምንም ሳትበቃ ወይ ቱቦ ስር ወይም ኤሌክትሪክ ስር ወይም መኪና መንገድ ላይ አልያም ገደል ዓለም ማለያቲያን የሚገላግልህ ይሆናል ማለት ነው። በቃ ይሄ ነው። አብዛኛው እንደዚህ አይደለም ነው። እናትና አባት ደረጃ ላይ ሳይደርስ ተበሳጭቶ ሞተ ይባላል። የክፉ ባሪያ የመሆን ምልክቶች እነዚህ ነገሮች ናቸው። ስለዚህ የሳኦል ጉዳይ ግን አሁን ሰላም በነበረበት ጊዜ እግዚአብሔርን ተወው። ወርቅና ብሩን ያሳድድ ጀመረ። ገንዘብና ማዕረጉን ያደላድል ጀመረ።
ከጎኑ የሚነሱትን ወዲያውኑ ድራሻቸውን ማጥፋት ጀመረ። የታላቁ በእግዚአብሔር ዘይት የቀባውን የሳሙኤልን መንፈሳዊ ኃይል አቃለለና የራሱን ሐሳብ ማገልገል ጀመረ። ያ ሳሙኤል ምንድነው አለ? የቀባው እኮ እሱ ነው። ከዛ በኋላ እኔ ንጉስም ነኝ አለ። መስዋዕትም ማሳረግ አለብኝ አለ። ጸሎትም ማሳረግ አለብኝ አለ። የካህኑንም ስራ መስራት ጀመረ። በንጉስነቱ ታበየ፣ በትልቅነቱ ታበየ። በኋላ እግዚአብሔር መንፈስ ራቀው። ከራቀው በኋላ ሳኦልም እግዚአብሔርን ጠየቀ ይላል። ጠላት ብዙ ተነሳበትና ማንን ጠየቀ ይላል? እግዚአብሔርን ጠየቀ። አሁን የመጠየቂያ ጊዜ ነው። አይ አንዳንዴ ደግሞ እንዲህ ያደርጋል። በሚጠየቅበት ጊዜ መጠየቅ ካቃተን እግዚአብሔር አይመልስም። ሰው ለተሸነፈበት ነገር ሁሉ ምንድነው አለ? ባሪያ ነው። ለክፋት ባሪያ ሆኖ ሳኦልም እግዚአብሔርን ጠየቀ። እግዚአብሔርም በሕልም ወይም በኡሪም ወይም በነቢያት አልመለሰለትም። እግዚአብሔር የሚመልሰው በሶስት ነገር ነበር። አንደኛ በሕልም ይመልስለት ነበር። ሁለተኛ ኡሪም ማለት በዕብራይስጥ ቀጥታ ወደ አማርኛ ሲተረጎም የእግዚአብሔር ብርሃን ማለት ነው። የምን ብርሃን? የእግዚአብሔር ብርሃን በኡሪም ይመልስለት ነበረ። ኡሪም ማለት እንግዲህ የእግዚአብሔር ብርሃን በጣም ነጭ የሆነ ልብስ ይለብስና ሱባኤ ይይዝ ነበረ። በፊት ሱባኤ በሚይዝበት ጊዜ ያ የተለየ ልብስ ነው። ኡሪም የሚባለው ልብስ ነጭ ነው። በዛ ላይ ልብሱ ይበራና የእግዚአብሔር መንፈስ መልእክቱን ስለ ዘመኑ፣ ስለ ወቅቱ፣ ስለ ሕዝቡ እግዚአብሔር ይናገር ነበረ። በኡሪም በሕልም 1፣ በኡሪም 2፣ በነቢያት 3 በሶስት ነገር እግዚአብሔር ይናገር ነበር። አሁን ግን ለሳኦል በሕልምም በኡሪምም ወይም በነቢያት አልመለሰለትም። ሳኦልም ባሪያዎቹን ወደ እርሷ ሄጄ እጠይቅ ዘንድ መናፍስት የምትጠራ ሴት ፈልጉልኝ አላቸው። እንዴ ይኸውላችሁ እግዚአብሔር ስም ሲል ምን ፈልጉልኝ አለ ሳኦል? መናፍስት ጠሪ ፈለገ። አቤት አቤት አቤት! በ60ዎቹ በ40ዎቹ እና በ50ዎቹ አካባቢ እንደ ቀልድ ይታዩ የነበሩ ዛሮች ትልቅ ክብር ተሰጥቷቸው ዛሬ ሺህ አንበሶ፣ ጠቋር፣ አዳልሞቲ፣ ወሰንጋላ እባክህ ፍረድልኝ እየተባለ ያልተደፋ ክርስቲያን እዚህ ውስጥ አለ እንዴ? እሺ ቢያንስ እናታችን ቢበዛ አያት ቅድመ አያቶቻችን መልስ የሚሰጥልን አምላክ ብለው ዛሩን፣ ጠቋሩን፣ ዳልሞቲውን፣ ወሰንጋላውን፣ ቦረንትቻውን፣ የፈጫሳውን፣ ያመችሳውን ሄዶ ያልተደፋ ማን አለ? አሳዶና ከሀገር አጥፍቷቸው የነበሩትን ሙታን ጠሪና መናፍስት ጎታቾችን ባካችሁ ማሟረትባት ሴት የት ነው ያለችው? ሙታን ሳቢ የት ነው ያለችው? አያችሁ ግራ ሲጋባ። ሌላው እግዚአብሔር የሚጠላው ሰው እንዲህ ይሆናል። አንደኛ ግራ መጋባት፣ ሁለተኛ ውሳኔ ማጣት፣ ሶስተኛ መነሻውን መርሳት፣ አራተኛ መድረሻውን አለማወቅ፣ መድረሻውንም አያውቅ፣ አምስተኛ የራሱን ሐሳብ ብቻ የሚጠብቅ የራሱን እግዚአብሔርንም አይጠብቅም። አሁን በቃ እኮ አሁን ተጣላ። ከዛ ምን አለ? አሳዶ ከአገር አጥፍቶ ግማሾቹን አቃጥሎ ግማሾቹን በሰራዊት አስፈጅቶ የነበረው ከሕዝበ እስራኤል ላይ አርቋቸው የነበረው ድራሻቸውን አጥፍተው ጠንቋዮችን ከምድረ ገጽ አጥፍቶ የነበረ ሰው ንጉሡ ምን ብሎ አለ መሰላችሁ? ወደ እርሷ ሄጄ ጠይቅ ዘንድ መናፍስት የምትጠራ ሴት ፈልጉልኝ። ደግሞ እኮ ወንድ አላለም። ምንድነው ያለው? ሴት ፈልጉልኝ። ሚስጥር ትደብቃለች ሴቷ። መናፍስትን የምትጠራ ሴት ፈልጉልኛል። ደግሞ በሚገርም ሁኔታ ባሪያዎቹም እነሆ መናፍስትን የምትጠራ አንዲት ሴት በአይንዶር አለች። በአይንዶር አለች። ይህንን ብዙ አይነት ትርጉም ይሰጡታል። አይንዶር
በዕብራይስጥ አይንዶር ማለት የአይን መክፈቻ በር፣ ሁለተኛ አይን ሲያዩ የሚጨልምበት በር፣ የጨለማ በር ማለት ነው። ለአይን የጨለማ በር ማለት ነው አይንዶር። በዛ አለች አሉት። ሳኦልም መልኩን ለውጦ ሌላ ልብስ ለብሶ ሄደ። ምኑን ለውጦ? ሰው ለተሸነፈበት ነገር ሁሉ ምንድነው አለ? ባሪያ ነው። ለክፋት ባሪያ ከሆነበት ጊዜ ጀምሮ አሁን ንጉስነቱ ቀረና አንደኛ መልኩን ለውጦ፣ ሁለተኛ ልብሱን ለውጦ። የለም እዚህ የለውጥ ሰው ልብሱን ለውጦ ማታ መሄድ የለም። መስከረም ሲመጣ አሁን ጥቅምትን ጨምሮ ልብሱን ለውጦ መሄድ የለም። ልብሱ ይለወጣል እኮ ቡራ ቡሬ ዥንጉርጉር ምናምን ነገር ዛሩ የሚፈልገው ቀይ ጥለት ያለበት ወይም ነጭ ጥለት ያለበት ወይም ደግሞ ምናምን ጥለት የበዛበት ነገር ወይም ደግሞ መንፈሱ የሚፈልገው አይነት አለባበስ መልኩን ለውጦ ቤተክርስቲያን የምንመጣበት ልብስ ሌላ፣ በዛርና በውቃቢ ጊዜ የምንለብሰው ልብስ ሌላ። ልብሱን ለውጦ መልኩን ለውጦ ዛሩ ሲመጣ ሌላ፣ ወደ እግዚአብሔር ቤት ስንመጣ ሌላ፣ መልኩን ለውጦ ሌላ ልብስም ለብሶ ሄደ። ሁለቱም ሰዎች ከእርሱ ጋር ነበሩ። በሌሊትም ወደ ሴቲቱ መጡ። እርሱም እባክሽ በመናፍስት አሟርችልኝ፣ የምልሽን አስነሽልኝ አላት። ሴቲቱም እነሆ መናፍስት ጠሪዎችንና ጠንቋዎችን ከምድር እንዳጠፋ ሳኦል ያደረገውን ታውቃለህ። ስለምን እኔን ለማስገደል ወጥመድ ለነፍሴ ታደርጋለህ አለችው። በፊቷ የቆመ ማን ነው? ሳኦል እኮ ስንት ጠንቋዎችን ከምድረ ገጽ አጥፍቷል። ስለዚህ ለምን ለኔ ወጥመድ ታደርጋለህ እንዴ? ነፍሴን ለምን እንድትጠፋ ታደርጋለህ? ሳኦል እኮ ከሰማ ድራሽ አባቴን ነው የሚያጠፋው፣ ዘር ማንዘሬን ነው የሚነቅለው። ለምን ወደ እኔ መጣህ አንተ ሰውዬ? እኔ አንድ ብቻ መናፍስት ጎታች ብቀር እኔን ልታስጠፋኝ ነው ወይ? እኔ እኮ ተደብቄ የምኖር ነኝ፣ ከሳኦል አምልጬ የምኖር ነኝ ብላ ትነግረዋለች። ለማን ነው የምትነግረው? ለራሱ ይገላበጣሉ ወገኖች። ለካ ግራ ስንጋባ እንዴ ነው እግዚአብሔር መንፈስ ሲቀል ለካ እንደዚህ ነው። በቃ ግራ መጋባት። ዛሬ መንፈሳዊው ግራ ተጋብቷል፣ አስተማሪው ግራ ተጋብቷል፣ ቀዳሹ ግራ ተጋብቷል፣ አስቀዳሹ ግራ ተጋብቷል። ለካ እግዚአብሔር ሲለይ ግራ መጋባት ነው። በቃ አቤት አቤት! ሳኦል ግራ ተጋባ። ትልቁ በእግዚአብሔር ዘይት የተመረቀው በሰማይ አምባ ጥላ ውስጥ የነበረው ለሱ ለራሱ ነገረችው። ሳኦልም ሕያው እግዚአብሔርን በዚህ ነገር ቅጣት አያገኝሽም ብሎ በእግዚአብሔር ማለላት። ማን ነው የማለው? ጠንቋይ ቤት ገብቶ ራሱ ማለ። ሕያው እግዚአብሔርን በዚህ ነገር ምንም ቅጣት አያገኝሽም ማለት። ከዛ በኋላ ሴቲቱም ማንን አስነሳልህ ዘንድ ትፈልጋለህ አለችው። ሳሙኤልን አስነሽልኝ፣ መንፈሳዊ ዘይት የቀባኝ እሱ ነው። በእስራኤል ላይ እንድነግስ የተናገረኝ እሱ ነው። ለዚህ ክብርም ያበቃኝ እሱ ነው። ለታላቅ ጸጋና ሞገስ ያደላደለኝም እሱ ነው። ኃይል የሰጠኝም እሱ ነው። እሱን አስነሽልኝ። እንደ ሳሙኤል ያለ ጓደኛ አጣሁ፣ እንደ ሳሙኤል ያለ መካሪ አጣሁ። እሱን አስነሽልኝ። ወደ ጠንቋይ መሄድ ይሻላል፣ ወደ እግዚአብሔር መሄድ ይሻላል? ዝም አለዋ። እግዚአብሔር ዝም አለዋ። ዝም ሲል በቃ እንዳልኩ በቃ እሱን አስነሽልኝ እባክሽ። ከዛ በኋላ ሴቲቱም ሳሙኤልን ባየች ጊዜ በታላቅ ድምፅ ጮኻ፣ ሴቲቱም ሳኦልን አንተ ሳኦል ስትሆን ለምን አታለልኸኝ? ሳሙኤል ምን አለ መሰላችሁ? እሷ ልጠራው ስትል እግዚአብሔር አስቀደመና አስነሳው። እሷን መጥራት አትችልም። በእግዚአብሔር ኃይል ግን ሳሙኤል ከነበረበት ከአጸደ ነፍስ ብቅ ቃልና በሥጋው ላይ ታየ፣ ተገለጠና ታየ። ለምን አስነሳኸኝ ሳኦል? ለምን ጠራኸኝ? እግዚአብሔር እምቢ ካለ፣ እግዚአብሔር ከጠላህ፣ እግዚአብሔር ካዋረደህ እኔ ምን ላደርግልህ እችላለሁ? ለምን ቀሰቀስከኝ አለውና ሲል እሷ ሰማች። እንዴ ለካ እኔ ጋር የመጣው ሳኦል ነው እንዴ? ደነገጠች እሷ። ሳኦል ለምን ጠራኸኝ ብሎ ሲናገር እሷም ደነገጠች። ከዛ አንተ ሳኦል ነህ እንዴ? ሴቲቱም አንተ ሳኦል ስትሆን ለምን አታለልኸኝ ብላ ተናገረችው። ንጉሡም አትፍሪ፣ ያየሽው ምንድነው አላት። ሴቲቱም ሳኦልን
አማልክት ከምድር ሲወጡ አየሁ አለችው። ሲወጣ ነው ያለችው፣ ሲወጡ አለችው። ከቅዱሳን ጋር ተከቦ በመንፈሳዊ ሞገስ ተገልጦ በክብር ኃይል ታይቶ አማልክት አለው። አማልክት ከምድር ሲወጡ አየሁ። ቀና ብሎ ከመቃብሩ ቀና ብሎ በእግዚአብሔር መንፈስ ኃይል ተከቦ ቀና ሲል አማልክት ከምድር ሲወጡ አየሁ አለችው። ምን አየሽ? መልኩ ምን አይነት ነው አላት። እርሷም ሽማግሌ ሰው ወጣ፣ መጎናጸፊያ ተጎናጽፏል አለች። ሳኦልም ሳሙኤልን እንደሆነ አወቀ፣ በፊቱም ተጎንብሶ በምድር ላይ እጅ ነሳ። ሳሙኤልም ሳኦልን ለምን አወከኝ? ለምንስ አስነሳኸኝ አለው። ሳኦልም መልሶ ጠላቶቼ ይወጉኛልና እጅግ ተጨንቄያለሁ። እግዚአብሔርም ከኔ ርቋል፣ በነቢያትም በሕልምም አልመለሰልኝም። ስለዚህ የማደርገውን ታስታውቀኝ ዘንድ ጠራሁህ አለው። ሳሙኤልም አለ እግዚአብሔር ከራቀህ ጠላትም ከሆነህ ለምን ትጠይቀኛለህ? እግዚአብሔር ከራቀህ ጠላትም ከሆነ ለምን ትጠይቀኛለህ? እግዚአብሔር ማስተዋሉን ይስጠን። ሰው ለተሸነፈበት ነገር ባሪያ ነው። በመጨረሻ እዛው ይህን ቃል ሰማና ወደቀ። ጠንቋይቱ አነሳችውና ሟርተኛይቱ አነሳችውና ለመንፈሷ ያቆየችውን ኮርማ በሬ አረደችና የጣዖት ስጋ በላችው። የጣዖት ስጋ ቆረበ። ጉልበቱ የሚሆነው የጣዖት ስጋ ነው። እሱም በላ። እሱን ከበላ በኋላ በጠላት ላይ ዘምታለሁ ብሎ ተጓዘ። እግዚአብሔር ጠላት ከሆነ እግዚአብሔርም ካንተ ከተለየ ለምን ትጠይቀኛለህ? እንደውም አለ አንተና ልጆችህ ነገ ከኔ ጋር ትሆናላችሁ። አንተናማ የሚገርም ነገር ለልጆቹም ተረፈ ክፋቱ። ሰው ለተሸነፈበት ነገር የክፋት ባሪያ ይሆናል። ለልጆቹም ደረሰ። ትንቢቱን ተናገረው። የዛኔ ጠንቋይ የሟርተኛ እንጀራ በላ፣ ስጋውንም በላ። ጊልቦአ ወደሚባለው ተራራ ወጣ። በዕብራይስጥ ጊልቦአ ማለት ባዶ ተራራ ማለት ነው። ጊልቦአ ማለት ምን ማለት ነው? አዎ መጽሐፈ ሳሙኤል ምዕራፍ 21 ቁጥር 1 ላይ ታገኙታላችሁ። ወደዛ ተራራ ሲሸሽ ከዛ በኋላ ጠላት መጣ። ልጆቹም በሰይፍ ወደቁ። እሱም በራሱ ሰይፍ ላይ ተደገፈና ሆዱን ተርትሮ ሞተ። የሄደበት ተራራ ማን ነው የሚባለው? ጊልቦአ። ምን ማለት ነው ጊልቦአ? ባዶ ተራራ። ሳኦል ከእግዚአብሔር አምላክ ባዶ ሲሆን የሞተበትም ተራራ ባዶ ተራራ ነው። ባዶ ተራራ የት ላይ ወደቀ? ባዶ ተራራ ላይ ወደቀ። አስቡት። ይሄንን ከጊዜ ከዘመን ከህይወት ከኑሮ ከባህሪ ስታዩ፣ ከጊዜ ስታዩ ባዶ ጊዜ፣ ከዘመን ስታዩ ባዶ ጊዜ ባዶ ዘመን፣ ከተራራ ቁመት ስታዩ ባዶ ተራራ፣ ምንም መጠጊያ መጠለያ የሌለው ባዶ ተራራ። እግዚአብሔር ሲርቅ ለካ ባዶ ነው። በባዶ ነው ብንቆመው። ዛሬ ብዙ ባዶዎች አሉ። ሄደው ባዶ ላይ የቆሙ፣ ሮጠው ባዶ ላይ የቆሙ። የሳኦል ህይወት በእኛም ባህሪ ውስጥ ያው ሆኗል ማለት ነው። ተምረው ባዶ የሆኑ ዲግሪውንም ሙያውንም ዕውቀቱንም ዲፕሎማውንም ማስትሬቱንም ሁሉንም ነገር ይዘው እስካሁን ባዶ ሆኗል። እግዚአብሔር ማስተዋሉን ይስጠን። አለ እግዚአብሔር ተማሩ፣ አለ እግዚአብሔር ተማሩ። ቀደም ሲል ኢትዮጵያውያን የሚታወቁት በትምህርት ቤት ስነ ምግባር ህግ ውስጥ አንድ ክፍል ውስጥ እንዲህ የሚል አስተማሪ ይገኛል። የጥበብ መጀመሪያ ማን ነው ሲል አስተማሪው ምን ብለው ይመልሳሉ? እግዚአብሔርን መፍራት ነው የሚል ነበር። ይሄኛው ቁርስ ምን በላህ ተብሎ ነው የሚጠየቀው። በቃ እንጀራ፣ የሚማረው ለእንጀራ፣ የሚኖረው ለእንጀራ፣ የሚያስበው ለእንጀራ። ለወገኑ አይሆንም፣ እንኳን ለወገኑ ለራሱም አይሆንም። ጊልቦአ ባዶ ምን
ተራራ። እግዚአብሔር ከሁላችን ጋር ይሁን። ባዶ ተራራ አያችሁ፣ ባዶ ላይ ንጉሱ እኮ ባዶ ላይ ሲቆም ተመልከቱ። ባዶ ተራራ ላይ ሄደና ሌላ ደግሞ ማንም ገዳዩ አልነበረም። ራሱን በራሱ ጠላቶቼ ከሚገሉኝ አይኔ እያየ ከሚወጉኝ አይኔ እያየ ከሚቆራርጡኝ አለ ወታደሩን እባክህ ግደለኛል፣ እኔ እግዚአብሔር የቀባውን አልነካም፣ ለራሴ ሞቴን እጠብቃለሁ አሉ። ታዲያ ምን ይሻላል? እኔ አልነካም አለ። ሰይፉን መሬት ሰካና ድንጋይ ግራና ቀኝ አቆመና ዘለለና ሰይፉ ላይ ራሱ ገባበት። ሆዱን ቀደደውና በጀርባው ወጣ። ማንም ሳይገለው ራሱን ገደለ። ንጉሱ። ከዛ ሞተ። ጠላት መጣና የሳኦልን አንገት ቆረጠና ይሄ ነው እንግዲህ የእግዚአብሔር ሕዝብ ንጉስ የነበረው ዋሉና መሳለቂያ ሆነ። የሞተበት ቦታ ባዶ ተራራ፣ ታሪኩ የሱ ባዶ፣ ሕይወቱ ባዶ። ለክፋት ባሪያ የሚሆን ትውልድ ሁሉ እንዲህ ባዶ ነው። ጊልቦአ በዘመኑ ሁሉ ባዶ፣ በጊዜው ሁሉ ባዶ። ሰው ለተሸነፈበት ነገር ሁሉ ምንድነው? ባሪያ ነው። እግዚአብሔር ማስተዋሉን ይስጠን። የሰማይ አምላካችን ከሁላችን ጋር ይሁን። ይሄንን አምሱት። እሺ፣ መተት፣ ዛር፣ ቡዳ፣ ውቃቢ፣ አፍዛ ደንግዝ በጌታችን በኢየሱስ ክርስቶስ ስም እዚህ ያደፈጥክ ከልጆች ጋር አብሬ የተወለድክ መተትና ዛር የምስጢር መተት የትምህርት ቤት መተት፣ የእድል፣ የስራ፣ የቢሮ መተት አጋንንት ነው። ሰይጣን አጋንንት ነው። ከያዝከው ስንት ዓመት? 13 ዓመት። እንዴት ነው የምታደርገው? አንጀቱ ቅንጭላቱ በቃ ድንግርግር አደረገዋለሁ። ድንግርግር አደረገዋለሁ። ታጓራለህ አንዳንድ ጊዜ። እንዴት ነው የምታጓራው? እንዴት ነው የምታደርገው? ስጠው እንጂ ድምፁን ስጠው። እንዲህ ነው የምታጓራው? ስንት ዓመት ብማረው? 13 ዓመት። በጓደኛው ነው የተመተትከው ወይስ በጫት ነው? በምንድን ነው? በጫት ወላሂ ወላሂ እንደው ወንድም መስሎ ጠርቶ በጫት ነው ያደረገው። እንዲህ ያደረገው በእንዴት መልኩ ነው? አጋንንት ነው። ሰይጣን አጋንንት በቃ በማሰብ ነው የምትለቀው? በማሰብ ነው የምትለቀው? የምለቀው በኢየሱስ ክርስቶስ በድንግል ማርያም ስም እለቀዋለሁ። አሜን አሜን። እግዚአብሔር ይባረክ፣ እግዚአብሔር ይመስገን። እለቀዋለሁ። በማሰብ ነው የምለቀው? በኢየሱስ ክርስቶስ በድንግል ማርያም እለቀዋለሁ። የድንግል ማርያም ስም ምን ያደርጋል? ያንገበገበኛ አንጀቴን ያቃጥለኛል። የድንግል ማርያም ስም አንጀቴን ያቃጥለኛል። የማስብ የድንግል ማርያም ስም አንጀቴን ያቃጥለኛል። ወላሂ ያቃጥለኛል። የቅዱስ ሚካኤል ስምስ ያቃጥላል? ያቃጥለኛል።
ይቃጠላሉ። እግዚአብሔር ስሙ የተመሰገነ ይሁን። አሜን አሜን አሜን። አሁን ይህንን ጉባኤ እንዳይካሄድ ጥረት የሚያደርጉ ሰዎች እንዲህ የእግዚአብሔር ኃይል እንዳይገለጥ ነው። በሙያም በእውቀትም በመንፈሳዊ በረከትም በጸጋም በልጠው አይደለም። እንዲህ የእግዚአብሔር ሥራ እንዳይታይ ይፈልጋሉ። ለአሕዛብም እንዳይታይ፣ ለሕዝቡም እንዳይታይ፣ ለክርስቲያኑም እንዳይታይ ይፈልጋሉ። ይሄ ደግሞ በተፈጥሮ የመጣ የምቀኛ መንፈስ ነው። የምቀኛ መንፈስ የቅዱስ ሚካኤል ስም ያቃጥላል። ያቃጥላል ያቃጥላል ያቃጥላል። መሐባው ያቃጥላል። ምኑ መሐባው ያቃጥላል። ውዴታ ያቃጥላል ያቃጥላል። የጌታችን ኢየሱስ ክርስቶስ መስቀልስ በቃ ትክክለኛ ነው። ምን ያደርጋል? ያቃጥላል ያቃጥላል። ተቃጠል በጌታ በኢየሱስ ክርስቶስ መስቀል። ትለቃላት ስንት ናችሁ? ሶስት ነው። ሶስት። ስንት ዓመት ነው ካሰርከው? 13 ዓመት። በምን ሰዓት ነው የምታንፈራግጠው እና የምታዘልለው? ማፈራገጠው በትክክለኛ ያለበት የነበረበት ነገር ጎሎበታልና ሲጎልበት ያተዝትል አቃጥለዋለሁ። የነበረው ነገር በቃ እንዲያልሆነ እያደረክ ነው የምታቃጥለው። በቃ ነው የምታረገው። ስታዘልለው ታዛልለዋል። እንዲህ ነው የምታረገው። ለብቻው ነው የምታረገው። እንዲህ ነው የምታረገው። ያመነና የተጠመቀ ይድናል የሚለው ቃል ሕያው ነው። ከዛም በላይ ክርስቶስ የሌለው ምንም የለውም። የእግዚአብሔር ልጅ ኢየሱስ ክርስቶስ በሥጋ እንደመጣ የማያምን ሁሉ ምንም አይነት መንፈሳዊ ኃይልና በረከት የለውም። በግድ ነው፣ በግድ ነው። በዛር በክፉ መንፈስ ነው። ስማ፣ የድንግል ማርያም ስም ያስወጣል። ያስወጣኛል። የቅዱስ ሚካኤል ያስወጣኛል። የቅዱስ ገብርኤል ያስወጣኛል። የአቡነ ገብረ መንፈስ ቅዱስ ያስወጣኛል። ይለያል። አሁን እሱ ራሱ የማያውቃቸው ቢጠሩ ያውቀዋል። ያስወጣኛል። የወላዲተ አምላክ ታስወጣኛለች። ሥላሴስ ያስወጣኛል። አዳልሞቲስ አይጠረጥርም። አስወጣኝም። ወሰንጋላስ አስወጣኝም። ለምን? ሰንጋላ ምንድን ነው? አዳልሞቲ ተቃጠል። በድንግል ማርያም በኢየሱስ ክርስቶስ በወሰንጋላ ተቃጠል። ወሰንጋላ ምንድን ነው? ወሰንጋላ ማለት ምን ማለት ነው? አትቃጠል። አልቀጥም። ወላሂ አልቀጥም። ወላሂ አትቃጠል። አልቀጥም። በሱ አልቀጥም። እሺ ቆይ፣ በጠቋር አባቡ ላይ ተቃጠል። አቦ እኔ በኢየሱስ ክርስቶስ በድንግል ማርያም ያቃጥለኛል። አሜን። እግዚአብሔር ይባረክ። የድንግል ማርያምና ኢየሱስ ነው የሚያቃጥል። ተንበርከክ። በጌታችን በኢየሱስ ክርስቶስ መስቀል ተቃጠል። ተቃጥላ። ተነስኩ። ቆይ፣ በራያው ዛር ተቃጠል። ምን አልከኝ? አልቀጥም። በሱ አልቀጥም። በቅዱስ ሚካኤል ስም ተቃጠል። ተንበርከክ። ስንት ናችሁ? 3 አጋንንት። እሺ ቧጡና ቁጡ ከሰውነቱ በእጃችሁ ቧጡና አፍናውጡ። በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም፣ በጌታችን መድኃኔዓለም ስም፣ በቅዱስ ሚካኤል ስም ሲኦል እንገባለን።
ሲኦል እንገባለን። መቀረብ ሲኦል እንገባለን። መቀረብ ሲኦል እንገባለን። በጌታችን በኢየሱስ ክርስቶስ መስቀል ስም በጌታችን በኢየሱስ ክርስቶስ መስቀል ስም ሲኦል እንገባለን። ሲኦል እንገባለን። ቶሎ ሰባቴ ጩኸን አውጡ። ቶሎ ሰባቴ ጩኸን አውጡ። እዚሁ ተንበርከክና ሰባቴ ጩኸን አውጣ እኮ ነው። ድምፅ አይሰማም። አሰር መሐመድ ያሲን አሰር መሐመድ ሐሰን ነው። እግዚአብሔር ስሙ የተመሰገነ ነው። ዳንኩት። ምን ታየ? ከየት መጣ? ምን ይታያል? ድምፅ አልሰማም። ምን ጉር ነው? አይ ምንድን ነው? እግዚአብሔርን አመስግኑ። በእውነት እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይኸውልህ ክርስቲያኖች አምላክ ልዩነት ይመስገን። አላህ ይመስገን። አላህ ይመስገን። ያው ነው። አላህ ይመስገን። ያው ነው። አላህም ያው ነው። አሁን እንዴት ሰው ነው? ሆድ አልሐምዱሊላህ አየህ በደንብ ፈወስኩ። ወላሂ ፈውሶኝ የክርስቲያን ማብረክ ፈውሶኝ አንድ ነው። በልበታ ወደ ቦታ ሂድ ቦታ ነው። ከዚህ ይኸው እስላም ስለሆነ ተጽዕኖ የለም። እስላም ነህ እና ዞር በል አይባልም። ሰይጣን ሰይጣን የት ነው ያዝከው? ደረቅ ድንጋይ ላይ ደረቅ ድንጋይ ላይ ሰይጣን አቃንተ ነው። ሰይጣን መተት ስንት ዓመት ነው ያዝከው? ገና በ15 ዓመት ጀምሬ ነው ያዝከው። አዎ አንተ ምንድን ነው ስም? አንተስ? ውግ ነኝ። ዛር ነኝ። ዛር ነህ? ማን ትባላለህ? ሻህ አንበሶ ነው ወይስ ማን? ሻህ አንበሶም አለኝ። የጀድ አዎ። ታጓራለህ? አዎ በጣም። እንዴት ነው የምታጓራው? የምናጓራው አንተ እንዴት ነው የምታጓራው? እኔ ኩል ስም ነው። ስር ነው። ስር ነው። ኩል ስር አዎ። አንተ እንዴት ነው የምታጓራው? መተት ነው። ምን አድርገው ነው የተባልከው? አሰርከው። አፉን ያስከው። አቁም። ስነ ስርዓት ያዝ። እሺ አንተ አታጓራም? እኔ መተት ነኝ። መተት ነው። ትፈልግ እየገደልኩ አነሳለሁ። 2-3 ጊዜ ዝም ጸጥ አስደርጋለሁኝ። አሁን ግን ጭብጥ አድርጌ ልጉምጉም አድርጌያለሁ። አይበላ አይጠጣ አፍኛለሁ። አይበላ አይጠጣ? አዎ አይበላ አይጠጣ። አጋንንት ነው? ሰይጣን መተት ቡዳ። ሰይጣን መተት ቡዳ። አዎ። ስንት ናችሁ? 3። እዚህ ስንት ናችሁ? እኛ 12 ነን። 12 ነው። አዎ። ዛሮች 12 ውክ የጀዳ አውላቅ ትግሬው ውክ። እሺ አተትና አይሽ እግሩን ያዛችሁ? አዎ። በላተኛ ቆጣን ወገብ ሰባሪ ወገቡን ትቆረጥ። ኮምበርሻ ሰብራ አዲ ታጓራለህ? ምን እስቲ እየገጠምክ እስቲ አጓራ። ወይ ትግሬው ወያኔ አላ በራሪ አውላል ይባላል። አንጥሮ ያለ ጅቦ ነው። ጥርሱን ጉልቅልቅ ወሰንጋሎ ጥርሱን አውላለቃችሁ? ወለቅልቅ ጣማቲ ነው። አይን ጨቅጨናል። ጭንቅላት አፍርሰናል። ጉልበት በልተናል። ውግነን ውግነን የጀድ አለ ውግ ቡዳ በሽታ ብዙ እስላሞች ወንድሞቻችን በራሳቸው ሳይሆን በመናፍስቱ በሚመሩበት ጊዜ ከእውነት አቅጣጫና ከበጎ አምልኮት ይርቃሉ። ስለዚህ ቅን የማያስቡበትን ሕሊና
መንፈሱ እየለወጠ ብዙ ክፉ ሀሳቦችን እንዲያስቡ ያደርጋቸዋል። ከዚህም አንጻር ሲታይ እውነታው ይሄንን ነው የሚመስለው። ሰይጣን አጋንንት ዛር ነኝ ውግ ነኝ እኮ ዛር ሰይጣን ነው፣ ዛር አጋንንት ነው። አጋንንት ነኝ አጋንንት ነው። ጀት ውግ የቤተሰብ የሰው ተቀጥሮ ጉልበት አልቋል። የጀድማ ምንድን ነው ጀት ማለት ነው? የአባት ማለት ነው። የአባት የመጣ ውግ ደግሞ ጅቦ ማለት ነው። ጅቦ ማለት ነጭ በላ አውሊያ ነጭ በላ መተት አስረናል። አውሊያው ከየት ነው የመጣ? ከእናት ነው ከአባት? ከራሴ በራሪ አውሊያ ነው። አሁን በማስብ ነው የምትወጣው? እኔ በኢየሱስ ክርስቶስ እለቃለሁ። በማስብ በኢየሱስ ክርስቶስ ሰውየው ቢሆን ኢየሱስ ክርስቶስን አያውቀውም። ትሰማላችሁ? ሰውየው ቢሆን ኢየሱስ ክርስቶስን አያውቅም። መንፈሱ ግን ኢየሱስ ክርስቶስን ያውቃል። እንዲህ አይነት ነገር ነው ያለው። ሰውየው ድንግል ማርያምን አያውቅም። መንፈሱ ግን የድንግል ማርያምን ኃይል ያውቃል። አብዛኛው ያልገባቸው እውነታ እኛም ያልተረዳነው ኃይል ይሄ ነው። በማሰብ ነው የምትወጣው። በኢየሱስ ክርስቶስ በማሰብ እግዚአብሔር ይመስገን። በቅዱስ ሚካኤል ስምስ በቅዱስ ሚካኤል ስም ትወጣላችሁ? እንወጣለን። እለቃለሁ። በማሰብ ነው የምትለቀው? በቅዱስ ጊዮርጊስ አምላክ በቅዱስ ጊዮርጊስ አምላክ በቅዱስ ጊዮርጊስ አምላክ እለቃለሁ። በቅዱስ ጊዮርጊስ አምላክ ትለቃለህ። ሰውየው እስላም ነው፣ ቅዱስ ጊዮርጊስን አያውቀውም። ሆኖም ግን መንፈሱ ለይቶ ያውቃል። ነገሮችን በሚለይ የመናፍስት ውጊያ አደጋ ውስጥ ነን ያለነው። ትለቃላት ልቅማው ትለቃላችሁ። አሁን እግሩን ብቻ ነው ያዝኩት። ልቀቅ፣ አባት ነው እግሩ ልቀቅ። እግሩን ስርስር የሃይማኖታቸው ጉዳይ ሳይሆን በሃይማኖታቸው ውስጥ የገባውን ጠላት ማባረር ነው። ይሄ ነው አይደል እንዴ? እንድናለን ብለው ወደ ቤተ ክርስቲያን መጥተዋል። ሲመጡ ደግሞ መንፈሱ ተያዘ። በማስም ተያዘ። በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም ተያዘ። በቃ የመጡት ወደ ቤተ ክርስቲያን ነው። እኛው እነዚህ ክርስቲያን ሁኑ ብለን አንታገልም። ግን በስጋ የጎዳቸውን ጠላት አሁንም በኢየሱስ ክርስቶስ ስም እንወጣለን ብለዋል። በስሙ ይወጣሉ። ትሄዳላችሁ? ትለቃቸዋለህ? ታዝለቅ በማስም ነው የምንለቀው። በኢየሱስ ክርስቶስ በማስም ኢየሱስ ክርስቶስ ለማምላክ ልቀቅና አፍ ላይ ውጣ። እሺ፣ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በድንግል ማርያም ስም ወደ ሲኦል እንገባለን። ቶሎ ሰባት ጩና ቶሎ በል። አብዱ ተነሳ። አብዱአሊ መሐመድ አብዱ አሊ መሐመድ አያትህ መሐመድ። እኔ ስሜ አብዱ ነው። አባቴ አሊ ነው። አያቴ መሐመድ ነው። እሺ፣ ማነው ስም? እንድሪስ መሐመድ ይመር። እንድሪስ መሐመድ ይመር። አሊ አይዞህ። ማን አንተ? ኡሪያ መሐመድ አሊ። ወደዚህ እንዴት መጣችሁ? እኛ ለህይወት እዚህ ለማሻር አባታችሁ አላህ አንጥቶልን ለመዳን እግዚአብሔር አንጥቶልን ጤና ፍለጋ አይደል? ቤተ ክርስቲያንን ትወዳታላችሁ? እንወዳታለን።
በእናንተ ስም ነው የምንወጥ። ከየት ነው የመጣችሁ? ኮለዲ አይ ሶስት 03 ቀበሌ ጨርሳ እዚህ ነው። እዚሁ ጌታዬ። አንተስ? እኔ ኮምበልሻ 010 እዚሁ ነው። እዚሁ ነው። በሉ ቀበሌ 10 መቁጠሪያም ገዝተሃል? ገዝቻለሁ።